በስራ ላይ እሱ ታዩ በቃ ገብቶሻል አይደለም? አንቺ አጥፍተሻል። ስለዚህ አሁን ይቅርታ ጠይቂው። እኔ ይቅርታ እንድትይው እፈልጋለሁ። በቃ ታዩ አሁን ሁሉም ነገር እሱ ያጠፋው ምን ያለው ምናምን ነገር እንተወው እኮ በቃ ገብቶሻል አይደለም? አንዳንዴ ለልጅ ሲባል መሸነፍ የሚባል ነገር አለ። ስለዚህ አሁን አንቺ ይቅርታ እንድትይው እፈልጋለሁ። በቃ በፊት ችግር የለም። እኔ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን እነሆ። በነገራችን ላይ ደብም እኮ ለአንተ አዝነህ እንጂ ለህይወትህ ለራስህ አዝነህ እንጂ ለራስህ እንጀራ እንጂ ለደመቁ አልተጨነቅላትም። ወላኪን ይቅርታ እንድትፈልጋለሁ። ስንት ጊዜ ነው ይቅርታ የምትለው? አይፈልግም አይደለ? ያ ሰው አይፈልግም አይደለ? ለዛ ሰው ስሜት የለውም አይደለ? ያ ሰው ስለዚህ መገደድ የለበትም። ይብን አንተ ወንድምክ ነው አይደል? ወንድሙ ነኝ ብለህ ነው የመጣኸው አይደለ? ወንድምክ ከሆነ በሳት ተቃቃል በሳት ተንገብገብ የሚል ወንድም እኮ የለም። ስለዚህ እሱ አቻውን አግኝቷል። የሚያምርበትን ድምቀቱ ያለበትን ቦታ አብርሃም ህፃን ልጅ አይደለም። መርጦም አፍቅሮም የሚያገባው እሱ እንጂ እናንተ አትወስኑለትም። ውሳኔውን ራሱ እንጂ የሚወስነው አብርሃም እንጂ የሚወስነው እናንተ ወስናችሁ አይደለም። የምታጋቡት የምታፋቅሩት የምታስታርቁት እናንተ አይደላችሁ ኔበር። ስለዚህ ይቅርታ እንድትፈልግ ኧረ እባክህ ተው እንጂ እየገተትክ አታምጣ። እዚህ ጥቡሽ ጥባጥቡሽ ይቺ በት አታምጣ። በትል ይወልዳል። ምን ትሰራለች እዚህ? ይቺ እኮ ወጥመድ ውስጥ ለማስገባት እንጂ ሌላ ነገር አይደለም። አብርሃምን የሆነ ነገር ነገ ከነገ ወዲያ ብታደርግ ተጠያቂ የምናደርግ ደብ አንተን። በቃ ከዚህ አንፋታም ኔበር። ከዚህ በፊትም ከልቤ ነው ይቅርታ እየጠየቁት የነበረው። አሁንም ደግሜ ከልቤ ይቅርታ ጠይቃለሁ። በቃ ልጃችንን በሰላም እናሳድግ። ሌላው ነገር ይቅርና ልጃችንን በሰላም እናሳድግ። ከልቤ ነው ይቅርታ። ሻቴና እንኳን አስቤ አለመታደል አለመማር አገዳ ላገዳ ቁረለ ቁረና ላይ ሀገሬ ሰው ምን ያለ ዘበን ነው የተንገላቢጦ አባቱን አረደው ልጁ ተቀምጦ አለ። እውነት ነው፣ ትክክል ነኝ። እኔ በጣም ነው የሚገርመኝ። እባብ ነሽ፣ እውነት አስመሳይ ጮቤ ነሽ። ተመልከች፣ ስተትሽ የት ነው? እዚህ ላይ ነው። እየመጣሽ ተርመጠመጫለሽ፣ ያሚያም ሲጠራሽ ትሄጃለሽ፣ ተርመጠመጫለሽ። በእውነት ተከታዮችሽ ማፈሩ፣ ፋሚሊዎችሽ ማፈሩ። እኔ አንቺን የወለዱ እናት አባቶች ወደ ጓዳ መደበቅ አለባቸው፣ ወደ ሶሻል ሚዲያ አለመውጣት። ልንገርሽ፣ እንደዚህ ብለሽ ሰርተሽ ያመጣሽው ገንዘብ ወላሂ በአፍንጫ እቶሽ። እኔ አረብ ሀገር የምሰራው እህትሽ እኔ በልጥሻለሁ። ደመቁ፣ እኔ የአንቺ ትር ፍርሽ ባንባል እኔ አንቺት አይደለሁም። ይቅርታ አድርግልኝ። እኔ በአንቺ ተከታዮች አፍራለሁ፣ በአንቺ ቤተሰቦች አፍራለሁ። ልንገርሽ ግን የኛ ሙሽራ ባለኩታ የኛ ሙሽራ የአብርሃም ሚስት እንዴት አባታቸው የሚያምሩት ማተብና ድሪ ሲዋሰማማሩ አብርሃም ታደሰ ሄርሜላ ሲባሉ ተመልከቱ። ሄርሜልዬ ቆንጆ አንገትሽን ልዋሰው ሳረገርጉዬ ነገ ልመልሰው። እነዚህ ጥርሶችሽ እኒያ ነጫጮቹ ከሆዴ ገቡና እንደ ወፍ ተንጫጩ። ሄድና እላለው ረፉ የዚሽ ቆንጆ ጥርሷ የጥርሷ ቅራት እየታየ ዘርፉ። እዩዛ ማዶ ከገደሉ ስር ጸይም ልጅ ይፈልቃል እንደ አብርሃም ያለ ውሃ ይመስል። ማሽላ በሸቱ ጤፎ ወለዳው አረግ እንደነዚህ እንደ ሁለቶቹ የሆነው ማን ነው? በፍቅር ያበደው ማን ነው? አረ ሁለቶቹም እንደው ደስ ሲሉ በይባክሽ። ስለዚህ እኛ ይህንን ስንል ደግሞ አንቺ ደግሞ ማለት ነው ዋህዶ ሄዶ ሲሰራ አረንጓዴ መለየት ሲመጣ ተሸበረ ሆዴ ትላለች ደመቁ። እኛ ነጭ ኩታችንን ለብሰን የፍቅር አበባ እየተራጨን ይሄውልሽ ፏፍሽ እያልን ነው። አንቺስ ጥቁርሽን ለብሰሽ ታለቅሻለሽ። ገና አሁንም ትለምኛለሽ። ደብ ውሸታም አስመሳይ። አንተም እንደደመቁ ጥርስህን ፈሽረክ አድርገህ መጣህ። ወንድም ተከፍቶ ወንድምህ አብርሃም ከፊት ብሎት ይችን እባብ አስመሳይ ብትሄጂም ዋጋ ያለሽ ብትኖሪም ዋጋ ቢስ ነሽ። በቃ ጥሎሻል አብርሃም፣ ወድቀሻል። የወደቅሽም ደግሞ በራስሽ ቅማልሽ ሲራገፍ ጠግበሽ ነው እንጂ እድሉን ሰጥተውሻል። ካሁን በኋላ ጋሽዬ መጥቶ አንቺን የሚያስታርቅበት አንደበት የለውም። ጅብ ከሄደ ውሻ ጮኸ ነው የኔ እናት። ስለዚህ ነግረንሽ ነበረ።
ድሮ ነበር እንጂ መጥኖ መደቆስ። አሁን ምን ያደርጋል? ሽሮ ጥዶ ማልቀስ። እንደደመቁ ያለችው ክርክር ማለት ነው። አንቺ ተከታዮችሽ የሚያፈሩ ናቸው። አንቺም የተወረድሽ ሴት ነሽ። ራቁት ቪዲዮ ብለሽ ሁሉም ሙስሊምም ክርስቲያንም በሚጾሙበት ታይም ላይ ይዘሽ መጣሽ። ቢረሳ ደግሞ በፖሊሶች እንደገና በጋርዶች ያስመታሽ፣ ደበደብሽ፣ ያሳሰርሽው ይህንን አንተውልሽም። ስለዚህ ስነ ስርዓት ይዘሽ ተጓዥ፣ እንደው ተጓዥ፣ ስነ ስርዓት ያዥ። አንቺ ቅለራስ ቆርቆሮ፣ ተከታዮቹሽ ቆርቆሮ፣ ሳይነኳችሁ የሚጮሁ አንቺ ሳይነኩሽ የምትጮሂ ቆርቆሮ ጋርዲ፣ አርፈሽ ተቀመጪ። እጅሽን አንሺ ከአብርሃምና ከሄርሜላ ላይ እጅሽን ታነሻለሽ። ሰትረን ነው የምንጥልሽ። መልእክቴ ነው። ሼር አድርጉት፣ ዲዊት አርጋችሁ ላኩልኝ፣ ሜንሽን አድርጉላችሁ ለአብርሃምና ለሄርሜልዬ። ድል ለአብርሃም ታደሰ፣ ድል ለሄርሜላ ማለት ነው። ስለዚህ ወደፊት ነው እንጂ ወደኋላ የለም። አናሳፍራችሁም፣ አታሳፍሩንም። ስለዚህ ጎጃም ሚዲያ ገንዘብ ልካለ ብላችኋል። አዎ ድብና አድርጌ ልካለሁ፣ ነገም ልካለሁ፣ ነገ ከነገ ወዲያ። በደንብ ሼር አድርጉላችሁ። ስለዚህ እኛ ጥግ ድረስ እንሄዳለን። በቸገራቸው ሁሉ ከጎናቸው ነን። ላኪን እነሱ ከኛ አይፈልጉም። ንገራችሁ እውነቱ ይሄ ነው እውነታው። ነገም ዛሬም የምናገረው ንግግር ማለት ነው። ግን እናንተ ቆዳ ስለሆናችሁ እንደናንተ መስያችሁ ወይንም ደግሞ እንደናንተ መስሏችሁ ነው። ደመቁ እየተቀበለ ስለምትበላችሁ እነሱም እየተቀበሉ ይበላሉ መስሏችሁ ነበረ። ላኪን አላወቃችሁበትም። አሁን ዛሬ እንደዚህ ስለተለጠፈች አብርሃም ሲርቅ ብሎ እንደው መታረቀስ ቢፈልግ ፊት ፈገግል ነበር እኮ ልንገራችሁ።